ልክ ሲጠመቅ በእርግብ አምሳል እርግብ አይደለም መንፈስ ቅዱስ በእርግብ አምሳል በክርስቶስ በኢየሱስ ላይ መንፈስ ቅዱስ ወረደበት። ያ መንፈስ ኢየሱስ እንግዲህ ያኔ በመንፈስ ተሞልቷል። ያ መንፈስ ኢየሱስን ና አለውና ወደ በረሃ። አንዳንድ ሰዎች አሉ እኮ በመንፈስ ቅዱስ የሚነዱ ሰዎች፣ በመንፈስ ቅዱስ ተነድተው ወደ ጸሎት ወደ ተራራ ውጣ የሚላቸው ሰዎች በኢየሱስ ፍሩስታኔዎች የመንፈስ ቅዱስ እሳት ያቀጣጥላችሁ። ሃሌሉያ! ይሄ መንፈስ ያገኘው ሰው ባይዘ አካባቢው ነው ሼክ ያደርጋል። ባይዘ ብሉይ ኪዳንም አዲስ ኪዳንም በሉ ከሰማይ በላይ ከሰማይ በታች አንድ ያለ መንፈስ ቅዱስ የተደረገ አንድ ነገር የለም በዩኒቨርስ ውስጥ በአጥናፍ ዓለም ውስጥ አንድ ነገር ያለ መንፈስ ቅዱስ የተደረገ ምንም ነገር የለም። መንፈስ ቅዱስን ያልተሞላ ሰው ማገልገል አይችልም። ስለዚህ ኢየሱስ ክርስቶስን ና ብሎ ወደ ምድረ በዳ የወሰደው መንፈስ ቅዱስ ነው። ኦኬ፣ ኢየሱስ አምላክ በስጋ ውስጥ ነው። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ መካከላችን አደረ። ዮሐንስ 1:14። ስለዚህ አምላክ በስጋ መጥቶ መንፈስ ቅዱስ ካስፈለገው አንተማ በደንብ ያስፈልጋል። እስቲ መንፈስ ቅዱስ በሉ ታስፈልገኛለህ። ትድገሙ፣ መንፈስ ቅዱስ በሉ ታስፈልገኛለህ። ኢየሱስ ስም ዛሬ መቃጠል ይሆን። ሌላው ኢየሱስን በኃይል የሞላው መንፈስ ቅዱስ ነው። በኃይል የሞላው መንፈስ ቅዱስ ነው። ሉቃስ 4:14 አንብብላችሁ። ሉቃስ 4:14 ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ዝናው በአካባቢው ባለው ሀገር ሁሉ ወጣ። ኦኬ፣ ኢየሱስ ምድረ በዳ ከሄደ በኋላ 40 ቀን ጾመ፣ ጸለየ፣ በመንፈስ ቅዱስ ተሞላ። ከዛ ሲመለስ ይላል በመንፈስ ቅዱስ ኃይል ተመለሰ ነው የሚለው። በመንፈስ ቅዱስ ተሞላ ይላል። በመንፈስ ቅዱስ ኃይል ምን ማለት ነው? ልክ አሁን ወደ ከተማ ወደ ገሊላ ወዳደገበት ከምድረ በዳ ወዳደገበት ሲመጣ በላዩ ላይ ያለው መንፈስ ጨርቁ ይፈውሳል፣ ጥላው ይፈውሳል፣ ንግግሩ ይፈውሳል። ኤቭሪቲንግ ፓወር ከሱ ጋር አብሮ ይሄዳል። በኢየሱስ ስም የመንፈስ ቅዱስ ኃይል ከእያንዳንዳችን ጋር ይሆን እና ኢየሱስ ሲመለስ በቃ ኤቭሪ የሚነካቸው ነገሮች ሁሉ ዊዝ ፓወር ያለ ኃይል አልተንቀሳቀስም። በሄደበት አጋንንት ይንጫጫል። ለምን ሰባ ባይዘ አጋንንትን የሚወጋው መንፈስ ቅዱስ ነው። አሳያችኋለሁ። አንድም ቀን ሰው ጉንፋን ተውሶ ያውቃል? ቶማስ ጉንፋን መፈወስ አይችልም። አጋንንትን ማውጣት ሰው አይችልም። ባይዘ አገልጋይ ብትቀያይሩ አገልጋይ አጋንንት አያወጣም። ዛሬ በደንብ ንገራቸው። እሺ፣ ሌላ አምስተኛ ወንጌልን እንዲሰብክ የቀባው መንፈስ ቅዱስ ነው። ኤቭሪ የኢየሱስ እንቅስቃሴ በሙሉ በመንፈስ ቅዱስ የታጀበ ነው። ሉቃስ ምዕራፍ 4:18 እና 19 እንደዚህ ይላል፣ የጌታ መንፈስ በእኔ ላይ ነው። እስቲ የእግዚአብሔር መንፈስ በእኔ ውስጥ ነው ማለት ነው። አሜን። ኢየሱስ መጣና የኢሳይያስን መጽሐፍ ሰጡት፣ ስክሮሉን ገለጥ አደረገውና እንዲያነቡት ስለሰጡት ገለጠውና እንደዚህ አለ፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለታሰሩት መፈታትን፣ ለታወሩት ማየትን እንዳወጅ፣ የተጨቆኑትንም ነፃ እንዳወጣ፣ የተወደደችውን የጌታን ዓመት እንዳወጅ ልኮኛል። ማን? መንፈስ ቅዱስ።